አባ ማዳበሪያ ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በፍሩክታ በምድር ጉድጓድም ተቅበዘበዙ። ዕብራውያን 11:38 ላይ እንደተጻፈው አባ ማዳበሪያ በረከታቸው ይድረሰን። አባ ወልደ ትንሣኤ ይባላሉ። ከላይ እስከ ታች የተሰፋ ማዳበሪያ በመልበሳቸው አባ ማዳበሪያ በሚል ስያሜ ይጠሯቸዋል። እኒህ አባት በባዶ እግራቸው መኪና ላይ እንኳ አልሳፈርም በማለት ሐዋርያት ያለምንም ትራንስፖርት ከአህጉር እስከ አህጉር ዙረው አስተምረው የለ እንኳን ከዚችና ከዚች በመኪና እንዴት እሰቀላለሁ ብለው ብዙ ኪሎ ሜትሮችን እያቆራረጡ እየተጓዙ በተለያዩ ቦታዎች በመዘዋወር በማስተማር ለምነው አብያተ ክርስቲያናትን በመስራትና የተቸገሩትን በመርዳት የሚታወቁ ታላቅ አባት ናቸው። እኚህ አባት ይህንን ሁሉ አገር ሲያቆራርጡ የሚገርመው ነገር እግራቸው ከኛ እግር ይበልጣል። በሽፋን ተሸፍኖ የሚውል ነው የሚመስለው፣ ግን ዕድሜ ልካቸውን የሚጓዙት በባዶ እግራቸው ነው። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በፍሩክታ ጉድጓድም ተቅበዘበዙ። ዕብራውያን 11:38 ላይ እንደተጻፈው ከዚህ በላይ የሚያገለግሉበትን ጸጋ እግዚአብሔር አምላክ ያድልልን፣ በዕድሜና በጸጋ ይጠብቅልን፣ የአባቶቻችን ጸሎት ይጠብቀን። አሜን። በለጠ ሸቴ ዘሀገረ ኢትዮጵያ